ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ በያላችሁበት። ይህ ቪዲዮ በጣም ጠቃሚና አስፈላጊ መረጃ ስለሆነ ሼር ብታደርጉት እጅግ በጣም ደስ ይለኛል ማለት ነው። ምክንያቱም ብዙ ልጆች ያልሰሙ አሉ፣ ብዙ ልጆች ያላወቁ አሉ። ሼር እና ላይክ ሰብስክራይብ አድርጉ ቻናሉንም፣ እናም ደግሞ ሼር አድርጉ ላልሰሙትም አሰሙ ማለት ነው። እሱ ምንድን ነው መሰላችሁ? ኢትዮጵያ ውስጥ ትናንትና አጋጣሚ ቤተሰብ ጋር ደውዬ እና ምንድን ነው የነገሩኝ መሰላችሁ? ኢትዮጵያ ውስጥ አዲስ ሕግ ወጥቷል በባንክ ጉዳይ ማለት ነው። እና ሁሉም ብሔራዊ ባንክ ነው፣ ኢትዮጵያ ንግድ ባንክ ምናምን አይደለም። ሁሉም ብሔራዊ ባንክ ያወጣው መረጃ ነው ማለት ነው። እሱ ምንድን ነው? ፋይዳ መታወቂያ አምታችሁ ባንካችሁን አስተካክሉ፣ በፋይዳ መታወቂያ አስመዝግቡ የሚል ህግ አወጥቷል የኢትዮጵያ ብሔራዊ መንግስት ማለት ነው። ምንድን ነው መሰላችሁ አሁን ከምንም በላይ ያሳሰበኝ፣ እሺ ኢትዮጵያ ውስጥ ያሉትስ ያወጣሉ ያስተካክላሉ፣ እኛ ስደት ላይ ያለ ነው ምንድን ነው የምናደርገው? ማለት ምን አይነት ህግ እንዳመጣን አላውቅም። ለእኛ ምን አይነት መፍትሄ እንዳመጣም ገና ምንም የታወቀ የተነገረ ነገር የለም ማለት ነው። ስለዚህ ለስደተኞች ምንድን ነው የሚያደርግልን? ምንድን ነው ማለት ምን አይነት መፍትሄ ነው የሚመጣው? እሱን ደግሞ እስኪ እንግዲህ አሁን ከጥር 1 ጀምሮ ተግባራዊ ይሆናል። ከአሁኑ ኢትዮጵያ ውስጥ በጣም ወረፋ አይደለም አሉ ባንክ ቤት ራሱ በጣም ወረፋ አለ እና በቃ ሰው ራሱ መስተናገድ አልቻለም ነው የሚሉ ማለት ነው። እና በፋይዳ መታወቂያ ካላስተካከላችሁ ብር የሚባል ነገር ይወረሳልም ነው የሚባለው አሉ። በዛ ላይ ደግሞ መስተናገድ አትችሉም እያሉ እንደዚህ አይነት ህግ ወጥቷል ማለት ነው። እና ለማንኛውም ግን እስኪ ቤተሰብን እናንተም ያላችሁ በስደት ያላችሁት ወንድሞቼ ቤተሰብን እየደወላችሁ ብትጠይቁ እጅግ በጣም መልካም ነው ማለት ነው። ምክንያቱም በእርግጥ እኛ አንደኛ ውክልናም አልሰጠንም ብዙዎቻችን፣ ይሄ ይመጣልን ብለን ማንም አላሰበም እና ምንም አይነት የምናውቀው ነገር የለም። ይሄ ይመጣል ብሎ ማንም አያስብም። በዛ ላይ ደግሞ ኢቭን አካውንታችሁን እንኳን ወስዶ አንድ ሰው በአሁን ሰዓት ታውቃላችሁ እንትናችሁን ይዞ ሄዶ አካውንታችሁን ወስዶ ብር እንኳን ስታስገቡ ቼክ ማድረግ እንኳን እንዳይችሉ ሆኗል ማለት ነው። ይሄ ከሆነ ኦልሞስት ወደ 4 ዓመት ምናምን ሆኖታል። 4 ዓመት ወደ 3 ዓመት እንደዛ ሆኖታል። ስለዚህ እንደዚህ ማድረግ እንኳን አይቻልም። አይደለም አካውንታችሁን ወስዶ በብሔራዊ ባንክ ምናምን እንደዚህ አይነት ነገር ሊፈጸም ቀርቶ ማለት ነው። አሁን ምንድነው እኔ ስጠይቅ ፋይዳ መታወቂያ እሺ የት ነው የሚስተካከለው? የት ነው የሚወጣው ስል አለ የራሱ ቦታ አለ። ንግድ ባንክ ሄዳችሁ ትጠይቃላችሁ፣ ማንኛውም ባንክ ሄዳችሁ ትጠይቃላችሁ፣ ወረፋ ትይዛላችሁ በመጀመሪያ ደረጃ ነው ያሉ ማለት ነው። እና ወረፋ ትይዙና መታወቂያውን ታወጣላችሁ፣ ፋይዳ መታወቂያ የሚባለውን ማለት ነው። እና ከጥር 1 ጀምሮ ተግባራዊ እስከ የካቲት 1 ኦልሞስት 60 ቀን ነው እንደዚህ ነው አሉ የሰጠው። ግን ከአሁኑም እንትን እያሉ ነው ኢትዮጵያ ያሉት እያስተካከሉና እያዘጋጁ ነው ያሉት ማለት ነው። እና እኔ ውጭ ያለነውስ ምንድን ነው ብዬ ስጠይቅ አጋጣሚ ቤተሰብን እንግዲህ ለሱ እስካሁን ምንም የተባለ ነገር የለም። ለወደፊት ምን አይነት መረጃ እንደሚኖር አላውቅም። አሁን ግን ምንም አይነት እንትን እንዳልወጣ፣ ምንም አይነት ህግ እንዳልወጣ ውጭ ላሉት ምናምን ተብሎ ምንም አይነት ህግ አልወጣም። ብቻ ግን እንደዚህ አይነት ህግ ወጥቷል ምናምን አሉኝ ማለት ነው። እና ከዛ በኋላ እኔ ሶሻል ሚዲያም እስካሁን ምንም ነገር የተባለ ነገር የለም፣ አላየሁኝም እኔ በበኩሌ ማለት ነው። እና ምን እንደሚሻል አላውቅም በእውነት ያኔ የዛሬ 3 ዓመት 4 ዓመት 3 ዓመት ከምናምን ላይ እንደዚህ ማንም ሰው እንትኑን ምንድነው አካውንቱን አክቲቭ ካላደረገ የእናት ምናምን ይገባል። እሱ ካልተደረገ እንትን ማለት አይቻልም፣ ማንቀሳቀስም አትችሉም፣ ምንም ማድረግ አትችሉም ተብሎ እኔ አጋጣሚ ያኔ ኢትዮጵያ ስለነበርኩኝ አስተካክዬ ነበረ። ግን ውጭ ያሉት ልጆች ሲሄዱ አስተካክለዋል። እና ለዚህም ደግሞ የሆነ መፍትሄ እንደሚመጣ ተስፋ አደርጋለሁ ማለት ነው። ግን እስኪ ለማንኛውም
እና ቤተሰብ ጋር እየደወላችሁ ጠይቁ እስኪ ማለት ምን እንደሚሻል ምን አይነት መፍትሄ እንደሚመጣ ለኛ ምናምን እየደወላችሁ ጠይቁ ማለት ነው። እኔ እስኪ ድጋሚ እጠይቃለሁ ምክንያቱም ገና ያላስተካከሉም ስላሉ እስኪ አሁን ሲያስተካክሉ ደግሞ እነሱ ለእኛ ደግሞ ውጭ ላለ ነው ምን አይነት ህግ እንደሚወጣ እስኪ እጠይቃለሁ ማለት ነው። እና እናንተም በተቻላችሁ አቅም ቤተሰብን ጠይቁ ማለት ነው። እና እኔ ግራ ገብቶኛል ማለት ሰው በስደት እየተንገላታ በስደት ስንት ነገር ስንት መስዋዕትነት ከፍሎ እንትን እያለ ማለት ነው ያን ገንዘብ እያጠራቀመ ደግሞ እንደገና ደግሞ ገንዘባችሁ ይወረሳል። እኔ እንደዛ ነው የሰማሁት በእውነት ገንዘባችሁ ይወረሳል እንትን ካላላችሁ የፋይዳ መታወቂያ አምጥታችሁ አካውንታችሁን ካላስተካከላችሁ ገንዘባችሁ ይወረሳል። እንደዛ አይነት እንትን መረጃ ነው የሰማሁት ማለት ነው። ሶ ምንድን ነው የሚሻለው? በእውነት ግራ ያጋባል ማለት እንዴት? እሺ ውጭ ያለ ነው ምንድን ነው የምናደርገው? እኔ በእውነት አንዳንዴ ግራ ይገባኛል። እዚህ እየለፋን እኛ ኢትዮጵያ ሄዶ እኔ እንጃ እኛ እኮ ሀገር እያለማን ነው። ውጭ ያለልን ሰዎች እኮ ሀገር እያለማን እኮ ነው ያለን። ይሄን ግን ምንም የኢትዮጵያ መንግስትም ሊረዳን አልቻለም ማለት ነው። ጭራሽ ደግሞ ይሄን ካላስተካከላችሁ ብራችሁ ይወረሳል ምናምን። እኔ በጣም ነው የገረመኝ እና በጣም አሳሳቢ ስለሆነ ቤተሰቦቻችሁን ጠይቁ እስኪ እናንተም ጋር የሰማችሁት መረጃ ካለ በኮሜንትም አሳውቁን ማለት ነው። እኔ እንግዲህ ለጊዜው ያለኝ መረጃ ይሄ ነው። ለጊዜው ያለኝ መረጃ ይሄ ነው ማለት ነው። በቃ ማስተካከል አለባችሁ። ፋይዳ መታወቂያን አውጥታችሁ ያለበለዚያ ገንዘባችሁ ይወረሳል ነው የሰማሁት ማለት ነው። ያለኝ መረጃ ለጊዜው ይሄ ነው። እና እናንተም እስኪ የሰማችሁት ካለ ብታካፍሉኝ ለእኔ ራሴ በጣም ደስ ይለኛል ማለት ነው። ሌላ በርግጥ ከዚህ በተጨማሪ ሌላ መረጃ የለም፣ ግን እንደሰማሁት ሌላ መረጃ የለም። እንግዲህ ውጭ ለምንኖረው እንደዚህ አይነት መረጃ ወጥቷል፣ እንደዚህ አይነት ተብሏል ምናምን ብሎ የሰማሁት ምንም ነገር የለም ማለት ነው። እና እውነት ምን እንደሚሻል አላውቅም ማለት ነው። ማለት ያስጨንቃል እውነት ለመናገር በሰው ሀገር እየተንከራተትን እየለፋን እንደገና ደግሞ እንደዚህ አይነት ነገር ስትሰሙ በእውነት በጣም ነው የሚያሳስበው። በጣም ነው የሚያስጨንቀው ማለት ነው። እና በየጊዜው ኢትዮጵያ ውስጥ የማይወጣ ህግ የለም፣ በቃ የማይደረግ ነገር የለም ማለት ነው። በየጊዜው በቃ የማይደረግ ነገር የለም። እና እንዴት ነው ማስተካከል የምንችለው? በስደት ያለነው እንዴት ነው የምናስተካክለው? ይሄ በእውነት በጣም አሳሳቢ ነው። እንዴት ነው የምናስተካክለው? እሺ በስደት ሆነን እኛ እንዴት እናስተካክላለን? ኢትዮጵያ ያለስ እዛ ሂዶ ያስተካክላል። ምንም ወረፋው ራሱ ወረፋ አይደለም አሁን በጣም ወረፋ አለ። ወረፋው ራሱ በቃ በእውነት ህዝቡ በጣም ነው አሉ የሚያስፈራው። እየተንገላታ ነው ያለው። እና የሰማችሁት ነገር ካለ እናንተ አካፍሉን ቤተሰቦቻችን። ለጊዜው ያለን መረጃ ይሄ ነው። ያልሰሙትም ስለሚኖሩ ቤተሰቦቻቸውን እንዲጠይቁ ይህን ቪዲዮ ላይክ እና ሼር አድርጉት፣ ሰብስክራይብ አድርጉ፣ ቻናላችንን ሼርም አድርጉት። ስለነበረን ቆይታ እናመሰግናለን። ሀገራችን ኢትዮጵያ ሰላም ያደርግልን፣ ሰላሙን ያምጣልን። ቻው ቻው።